ያው አገር ልጆች እንግዲህ አሁን ተመልሼ መጥቻለሁ ማለት ነው። የዛሬው ቪዲዮ ምሰራላችሁ በእናንተ ጥያቄ መሰረት ነውና ይሄ ሻምፖ ይሄ ኮንዲሽነር እስኪ እታዬ ሞክሪው በጣም ቆንጆ ሻምፖ ኮንዲሽነር ነው የተባለ በኢትዮጵያ ዌብሳይቶች ላይ የተዋወቀ ነው። ማስታወቂያ ሆኖ ተሰርቶለታል። የኢትዮጵያ ነው ተብሏል ብላችሁኝ እኔ ከኢትዮጵያ ነበር ከሚገርማችሁ ፈልገው የነበረው ግን እዚህ ሀገር ቡትስ ካምፓኒ ላይ ያገኘሁት ማለት ነው። ከቡትስ ነው የገዛሁት። ያው እናንተ ስትልኩልኝ ቡትስ ገብቼ ከዚህ ከቡትስ ፋርማሲ ነው የገዛሁት ማለት ነው። እና 6 ብር ከ99 ፓውንድ ነው የሚሸጠው። ያው ውድ ከሚባሉት ሻምፖ መካከለኛ ከሚባሉት ሻምፖ ኮንዲሽነሮች ውስጥ ነው በዋጋ መጠን ማለት ነው። ሀስክ ይላል አርጋን ሞሮኮ ኦይል ይላል እና እስኪ ልሞክረው። ሰልፌት እና ፓርበን ፍሪ ነው ይላል። ነፃ ነው ማለት ነው። ሰልፌት የለውም ፓርበን ፍሪ ነው ይላል። እስኪ እንየው። ይሄ ሻምፖ ነው፣ ይሄ ደግሞ ኮንዲሽነሩ ነው እና እስኪ ዛሬ ሞክረው። ያው በእናንተ በላካችሁ ሊንክ ሪኩዌስት መሰረት ነው እዩ ሞክሪ ብላችሁኛል። እሞክራለሁ። ይሄ ደግሞ ሁሌ ለኤልዲ ፀጉሯን ሞከር በተጠቀምላት ዲፕ ኮንዲሽነር ነው። የሎሪያ ኤልዲ በጣም የምወደው ዲፕ ኮንዲሽነር ነውና ለደረቅ ፀጉሮች የሚሆን ነው። ይሄ በጣም ምርጥ ዲፕ ኮንዲሽነር ነው እና ደግሞ እዚህ ጋር ደግሞ አልመንድ ዘይት አለኝ እና ደግሞ ታንግል ስኒዘር አለኝ ማለት ነው። የማበጠራ ማለት ነው። ወደ ስራዬ ልሂድ። ቴንክ ዩ። ያው ኤልዲዬ ቻትና ፀጉሯን እንዳያችሁት ቅድም ከመታጠባቸው በፊት በኮንዲሽነር እና በሩዝ ውሃ አረጨ ያለው ቅድም ማለት ነው። ከማጠብ እንደዚህ ሻወር ከማስገባቴ በፊት ምን አደረኩኝ? ውሃ አደረኩኝ ሻወሩ ላይና ባዙ ላይ ውሃ አረኩኝና እንደዚህ አይነት አጣጥሎ ሞክራኩኝ። ለምን በሻወሩ በሚወርደው ውሃ ሳጥባት ብዙ ጊዜ ያስቸግረኛልና እስኪ በእንደዚህ ልሞክረው ብዬ በምትመለከቱት መልክ ውሃ አድርጌላት የምትጫወትበትን የራሷን መጫወቻ ሰጧት ማለት ነው። ያው ኤልዲዬ ትልቅ ናት ግን ያው በእናት ህፃን ልጅ ናት፣ ለኔ ልጅ ናት ማለት ነውና ያው ኤኒዌይስ እስከሚያድጉ ድረስ ትልቅ እስከሆኑ ድረስ ውሃ ውስጥ ሲገቡ በጣም ይፈራሉ። ስፔሻሊ 7 ዓመት እስኪያልፋቸው ድረስ ማለት ነውና እኔም ጥንቃቄ አደርግላቸዋለሁ ማለት ነው። እንግዲህ በእናንተ ፍላጎት መሰረት ነው እንዳልኳችሁ ሞክረው። ይሄ ሻምፖ ነው። ያ እስማም ቦርድ ሰራ መካም ያው እንደምታዩት በጣም ወፍራም አይደለም፣ ቀጭንም አይደለም። እንደዚህ አድርጌ ስርስሩን ፀጉር ይባላል ማለት ነው። ትንሽ ለግባለ ዋና ባይዘው ፀጉራን ማጥባት ይልኝ ፀጉራን እስኪ እንዴት ነው ማሳጅ ማድረግ ነበረችኝ ተበላሽ ታገኛለች። ኤሌክትሪክ ማሳጅ ማድረጊያ ፌክ ነው የገዛሁት፣ ከአማዞን ነበር የገዛሁት ነው። ግን ፌክ ናት ለሚገርማችሁ ቶሎ ተበላሸችብኝ። እንደዚህ ያደረኩኝ አጥባለሁ። ሻምፖ ራሱ በሚነካው ሰዓት ላይ ፀጉሩ ቆንጆ ነው፣ ደህና ነው። ፀጉራቸውን እንደዚህ ዝቃችሁ ከምታጥባቸው ይልቅ ቁጭ አድርጓችሁ ብታጥቧቸው በጣም ጥሩ ነው። ስፔሻሊ ለሁላችንም ፀጉራችንን ተዘቅዝቀን ዳገሩ ከምንታጠብ ይልቅ ቁጭ ብለን እንደዚህ በምታጠብበት ሰዓት ላይ የደም ዝውውራችንን በጣም እንዲሄድ ያደርግልናል ማለት ነው። እንዲፋጠን ያደርገዋል ማለት ነው። ተዘቅዝቀን ከምንታጠብ ይልቅ ከሙሉ ሰውነታችን እንደዚህ ቁጭ ብለን በትክክል ወይም ደግሞ ሻወር ላይ ቁመን የምንታጠበው ነው ትክክለኛ አስተጣጠብ ማለት ነው። በእንትኑ ስንሄድ ለትምህርቱ ስንሄድ እንደሱ ነው። ወይም ደግሞ እንደዚህ ቁጭ ብለን ሰው የሚያጥበን ኢትዮጵያ ያለን ፀጉር ቤት የምንታጠብልን ማሳጅ እየተደረገን እሱ ነው ማለት ነው ትክክለኛ አስተጣጠብ። ኤኒዌይስ እንዴት አገኘሽው? አረፋ ቆንጆ አረፋ ነው። ጥሩ ነው፣ ቆንጆ ነው እንዳየሁት። ጄሎስ ካይ ደህና ነው። የአንድ ጎን ፓርቱን ካፍ ፀጉር ማጥባታለሁ ማለት ነው። ሳሙና ሻምፖ አድርጌበታለሁ እና ደግሞ እዚህ ጋር ደግሞ ምን አለ መሰላችሁ እንደዚህ የማይወዱ ልጆች ካሉ ፊታቸው ላይ ሳሙናው እንዳይሄድብን እቺኛዋን ዊሽ ላለችላችሁ 99 ሳንቲም ነው የምትሸጠው። ፀጉራቸውን እንደዚህ አድርገን ወደ ፊታቸው እንዳይሄድ ይጠቅመናል ማለት ነው። እንደዚህ አድርገን እናለብሳቸዋለን ማለት ነው። ለትልቆችም ይሆናል ባይዘው ይሄ እድሜያቸው ከፍ ላሉት ውሃ ለማይወዱ ህፃናት ካሉ የሙሉ ፀጉሯን እንደምታዩት ያገኛል ማለት ነው።
አዛሁ እንደዚህ አድርጌ ማጠብ ይችላል። ውሃ አይወርድም። ውሃ ወደፊቱ አይወርድም ማለት ነው። ለምባችሁ ማጠብ እንችላለን ማለት ነው። ይሄን ደግሞ ይሄን ያንኛውን ፓርት ደግሞ ጨርሼ ደግሞ ተመልሼ ማለት ቴንክ ዩ። ያው ድጋሚ ሻምፖ መታወላት ፀጉሯን የሁለተኛ ማለት ነው። እንደምትመለከቱት እንደዚህ አድርጌ መታወላት ባይዘው እኔ ፀጉራቸውን የልጆቼን ፀጉር በሻምፖ አይደለም ማጥባቸው። ኤላ ዙሪ ፕሊዝ በሻምፖ አይደለም ማጥባቸው። ፀጉራቸውን ማጥባቸው በብዛት በሳሙና ነው። ግን በእነዚህ በወር በሁለት ወር አንዴ በሻምፖ አጥባቸዋለሁ። ግን አሁን ይሄን ሻምፖ ለእናንተ ሪዛልቱን ለማሳየት ወይ ደግሞ ያለውን ሁኔታ ለማሳወቅ ካሁን በኋላ ዛሬ 15 ቀን ደግሜ በሻምፖ አጥባታለሁ ማለት ነው። ከዛ እንደዚህ እስከሚያልቅ ድረስ አየዋለሁ ማለት ነው ሪዛልቱን ለመናገር። ግን አሁን ግን እንዳየሁት ከሆነ እንደዚህ ስናጥባቸው ፀጉራቸው ላይ ወይ ደግሞ ለኛ ፀጉር ኢላ ትልቅ ስለሆነች ማለት ነው ፀጉሯ ላይ ደህና ነው፣ ምንም አይልም። የሆነ አንዳንዴ ሻምፖ ስንጠቀም አንዳንድ ሻምፖዎች እጃችን ላይ ያስታውቃሉ፣ ድርቅ ያደርጉታል ፀጉራቸውን። ይሄ ግን እንደምታዩት ሶፍት ነው እስካሁን ድረስ ያለው ሁኔታ ማለት ነው። ይሄን አለጥቄ ደግሞ ኮንዲሽነር እንጂ ደግሞ መጣለው ተመልሽ ማለት ቴንክ ዩ። ያው እንደምትመለከቱት ሳሙናውን አውርጄዋለሁ ሻምፖ ማለት ነው። እንግዲህ እዚሁ ላይ እንዳለ ኮንዲሽነር አደርጋለሁ ማለት ነው። እሺ ወደ ኮንዲሽነሩ እንሄዳለን። የኮንዲሽነሩ ቲክነስ እንዴት ነው የሚለው እናያለን ማለት ነው። እናንተ ዛሬ ገና ነው አዲስ ነው እንደምታውቁት ምንም አልከፈትኩትም። እናንተ እኩል ነው የሚያው ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ሰላም ለካሚ። ኮንዲሽነሩ እንትን ነው ወፍራም አይደለም፣ በጣም ቀጭን ነው እንደምታውቁት ማለት ነው። ወፍራም አይደለም፣ ቲክነሱ ወፍራም ይባላል ግን እስኪ ነው የኢትዮጵያ ምርት ከሆነ ግን እኔ በጣም ደስተኛ ነኝ። የምታውቁ ሰዎች ካላችሁ እስኪ ንገሩኝ የሀገራችን ምርት ነው ወይስ አይደለም የሚለውን። ለምን ብዙ ሰዎች ነው ያሉኝ የሀገራችን ምርት ነው ያሉ። የሀገራችን ምርት ከሆነ እንዴት ጉድስ ሊገባ ቻለ ብዬ በጣም ነው የገረመኝ ማለት ነውና በጣም እንደዚህ ምርት ካለ እኔ ለማስተዋወቅ ዝግጁ ነኝ ማለት ነው። የሀገሬ ምርት ከሆነ ቆንጆ ጥሩ ምርት ከሆነ ለኢትዮጵያዊ ፀጉር፣ ለሀበሻ፣ ለኛ ለጥቁር ፀጉር፣ ለከር ፀጉር ጠቃሚ ከሆነ ሰው ጠቃሚ ነገር ማግኘት ስለሚፈልግ ደስ ይለኛል። እንትን ብልላችሁ የሆነ ሞክሬ ለሰው ባሳየው ማለት ነው። እንደዚህ አድርጌ እንትን እለዋለሁ። ትንሽ ኮንዲሽነሩ ሞር ይፈልጋል። ዲፕ ኮንዲሽነር ግን የለውም። ባይዘው ዲፕ ኮንዲሽነር አላገኘሁለትም። ዲፕ ኮንዲሽነር ኖሮ ሞር ስፔሻሊ መረጥ ነበር። ግን እንትን አለው ማስክ አለው። ግን ትንሽዬ ማስክ ናት። 2 ፓውንድ ከምናምን ነው የምትሸጠው ማስኳ እና እሷን እኔ መግዛቱንም ብዙ እንትን አላልኩትም። ቆይ ሙሉን ኮንዲሽነሩን ለቀባትና እስኪ የሆነ ፓርቱን እያበጠርኩ አሳያችኋለሁ ማለት ነው። ኮንዲሽነሩን ሙሉ ላግላት ዛራው ነው ማድረገው። ባይዘው ኮንዲሽነር ዛራ ነው የሚደረገው። እንደዚህ አይነት ኮንዲሽነር አዲስ የመሞክረው ኮንዲሽነር ስለሆነ ወደ ውስጥ አላስገባውም። አይቼ ነው ማስገባው። ቆዳውን ይነካዋል ወይ ፀጉሯ ላይ ብተው ችግር የለውም ወይ ለምን ፀጉር ላይ የሚተው ኮንዲሽነሮች ስላሉ ፀጉሯ ላይ ብተው ችግር አለ ወይስ ችግር የለውም የሚለውን ወደፊት እነግራችኋለሁ። ለጊዜው ግን ለቆዳዋ ለማስነካት ይቅርብኝ። ቆዳዋን አላስነካው። እስኪ ይሄኛው በዚህ ጋር ቅድም ሲበጠረቃችኋል የተበጠረ ፀጉር ነው። ታንግል ፊንገር አለኝ ይሄ ማበጠር አለኝ ማለት ነው። እስኪ ይበጠር። አዎ አይ እስኪ በጣም እንትን ባያደርገውም በጣም አንዳንድ ኮንዲሽነሮች አሉ እንደዚህ በጣም ጓጉተን ገዝተናቸው በጣም ምርጥ የምንላቸው አሉ። ወዲያው እንደዚህ ፀጉራችን ላይ ስንቀባቸው ፀጉራችንን ሶፍት የሚያደርጉ አሉ። ይሄ ኮንዲሽነሩ እንደዛ አይደለም። ባይዘው ቶሎ ሶፍት አያደርግም። ያው ትንሽ እንትን አንዳንድ ኮንዲሽነሮች አሉ በቃ እንደዚህ ትሪኮ የተደረገ ፀጉር ላይ ሲነኩ ወዲያውኑ ስሙዝ የሚያደርጉ ማለት ነው። ሻምፖውን ወድጄዋለሁ። እስኪ ኮንዲሽነሩ ደግሞ እስኪ ይሄኛው ደግሞ ቅድም መጀመሪያ ላይ ቀባሁት ፀጉር አለ አይደል? እስኪ በሱ ሊያው ኮንዲሽነሩ እንዴት ነው የሚለውን አስተያየት ለመስጠት ማለት ነው። ደህና ነው፣ ምንም አይልም። በጣም ዋው የሚባልለት ባይሆን ኮንዲሽነሩ ግን ደህና ነው። ለኔ ደህና ነው የሚለው ለምን ኮንዲሽነር ፀጉር ላይ ገና ሲነካ እንትን ይላል ያስታውቃል። እንደምታው ኮንዲሽነሩ እንደዚህ ነው። ሙሉ አበጥሬ ደግሞ ተመልሼ አለው። ቴንክ ዩ The story. ያው እንደምታዩት
ኮንዲሽነሩን አለቅቄያታለሁ ውሃ ሲለቀለቃለው ፊሊንግ ጥሩ ፊሊንግ ነው ቆንጆ ነው ደህና ነው ኮንዲሽነሩ ደህና ነው ሻምፖውን ግን ወደድኩት እኔ ሻምፖውን በደንብ ወደድኩት ግን ኮንዲሽነሩን ደግሞ ሲደግሜ ያው በሪታን ፀጉር ሊሆንና ከዛ በኋላ ያለውን ሪዛልት እነግራችኋለሁ ኮንዲሽነሩ እንግዲህ ቅድሜ የተበጠረ ፀጉር ነው የልጅ ፀጉር የማይነቃቀል ፀጉር ነው እንግዲህ ያው እዚህ ጋር ፀጉር ወጥቷ ማለት ነው ከፀጉሯ ብዙ አይደለም ግን የማይነቃቀል ፀጉር ነው የዳና ፀጉር ደህና ፀጉር ነው በፊት ነበር የሚነቃቀለው ይሄ ደግሞ ዲፕ ኮንዲሽነር ነው ማለት ነው ሁለት ደቂቃላችሁ ሻምፖ አያችሁ ኮንዲሽነር አድርጉላታል ይሄ ዲፕ ኮንዲሽነር ነው ይሄን ቀብቻት 30 ደቂቃ በፌስታል ተሸፍና ትቆያለሽ ማለት ነው ዲፕ ኮንዲሽነሩ ምንም ችግር ስለሌለው ይሄን አውቃለሁ ማለት ነው አሁን በውሃ ስለማወርደው ማለት ነው ይልይዙ አሁን በውሃ ስለማላወርደው ዲፕ ኮንዲሽነሩን እንደዚህ አድርጌ ፀጉሯን እቀባለሁ ማለት ነው ያ ሆፕፉሊ ታያችኋል ብዬ አስባለሁ don't worry it's okay አሁን ይታያችኋል ብዬ አስባለሁ ፀጉሯ ይልይ ፀጉሯ እና ዲፕ ኮንዲሽነሩን ከስር ፀጉሯን ብናስነካው ምንም ችግር የለውም ከስር ፀጉራቸውን ብናስነካው ማለት ነው እንደዚህ አድርጌ ልቀባት ይሁን የዘኛል አለ ፀጉሯን በጣም ነው ዲፕ ኮንዲሽነር የሚወደው ባይዘው ይዳና ፀጉር የበቃኛ ማቂ ነው ፀጉር እነዚህ ዲፕ ማስኮችን በጣም ነው የሚወደው ደግሞ ይሄ ነው ዲፕ ኮንዲሽነር ነው በጣም ለፀጉር እድገት ትልቅ አስተዋጽኦ አለው ለምን አሁን ይሄ ካሁን በኋላ ዝም ብለን በውሃ ለቅልቀን ስለምናወርደው ኤሊዬ ፕሊዝ ለፀጉራቸው ሞይስቸራይዝ መሆን ለፀጉራቸው እንዳይደርቅ በጣም ዲፕሊ ሞይስቸር ይሰጠዋል ማለት እንዴት ነው በጣም በደንብ አድርጎ እንዳይደርቅ ያደርገዋል ማለት ነው በደንብ አድርጎ የራሱን ወዝ ጠብቆ እንዲቆይ ይረዳዋል ማለት ነው ዲፕ ኮንዲሽነርን በጣም ወሳኝ ነገር ነው ሁሌላችኋለሁ ለፀጉር እንደዚህ አድርገን ዲፕ ማስኩን አደርግላታለሁ ማለት ነው ያለውን ሪዛልት እንግዲህ አለቅልቄ አሳያችኋለሁ አለቅልቄ ፀጉሯን ታዩታላችሁ ማለት ነው ይሄው እንደዚህ ተደርጎ ይጠቀለልና ከዛ ፋም ከባዝ ላይ ትወጣለች ማለት ነው ይሄንን አድርጌላ ለፌስታል ባላችሁ ፌስታል ለማንኛውም ፌስታል ትሸፈናለች ገሏን ተለቅልቃ ትወጣለች ማለት ነው ከዛ በኋላ ገሏን ተለቅልቃ ስትወጣ በባዶ በሻወር ውስጥ እንትንላታለሁ ማለት ነው አሳያችሁ ጉልቺ ይልይ አሻንጉሊት አይልይ አሻንጉሊትን ታጥባለች ገላዋን በቃ አመሰግናለሁ በጣም ዋት ኢዝ ሄደላና thank you very much አመሰግናለሁ ያ አሳያችኋለሁ ሪዛልቱን እነግራችኋለሁ ማለት ነው አሳያችኋለሁ ሪዛልቱን thank you ያው ኢልዬ ፀጉሯን ጨርሻለሁ ማለት ነው ዙሪዬ እንደምታዩት በምታዩት መልክ አጠናቅቄዋለሁ ፕሮዳክቶቹ እንዴት ናቸው ደህና ናቸው ደህና ነው ምንም አይደለም ወድጃለሁ እኔ እስኪ አያለሁ እስኪ እንዳልኳችሁ አያለሁ እንደምታዩት የፊት ፀጉሯ ትንሽ ከርድሏል ሌሎች ፕሮዳክቶች አሁን የራሷን በመጠቀምላት ሰዓት ላይ እንደዚህ የፊት የግንባር ፀጉሯ አይከረድድም ነበር ይሄን ትንሽ የግንባር ፀጉሯ አከርድዶታል ይሄኛውን እንትን አደርግላታለሁ አልመንድ ዘይት ከታጠበች በኋላ ስርስሩን አደርግላታለሁ ማለት ነው እዛው ሻወር ቤት ያለች ነው ማድረግላት ዲፕ ኮንዲሽነር ስላደረኩላት ዛሬ ዝም ብዬ አውጥቻት አሁን እንደዚህ ነው ማድረግላት ግን እናንተ ግን ዲፕ ኮንዲሽነር ማታገኙ ከሆነ እዛው ላይ ያጠባቻቸው ያሉ እንትን አድርጉላቸው አልመንድ ዘይት አድርጉላቸው አልመንድ ዘይት በዚህ አጋጣሚ ለቆዳ እንጠቀምላታለሁ ለቆዳቸው ለልጆቼ እንጠቀምላቸዋለሁ ማለት ነው እዚህ ከሻወር ቤት ወጣው እሷ ደግሞ ኤግዚማ ስላለባት ሽታ የሌላቸው ነገሮች ነው የምጠቀምላት ላይክ ቫዝሊን እንደዚህ አልመንድ ዘይት ንጹህ ዘይቶች ማለት ነው ኦርጋኒክ የሆኑ ዘይቶች ነው የምጠቀምላት ማለት ለምን በዶክተር ተነግሮኝ ማለት ነው ሽታ ያላቸው ነገሮች አለርጂ ናትና አልመንድ ዘይት ከዚህ በፊትም ብያችኋለሁ ኦሊቫ ዘይት ምናምን ነው የምጠቀምላት ያው እንደምትመለከቷት ፀጉሯ በጣም በቆንጆ ሁኔታ ተጠናቋል ኢሊይዞ እስከዚህ ጋር ይሄው እንደምታዩት ሆኗል ማለት ነው በጣም አመሰግናለሁ ዋት ኢዝ ሄደላና አመሰግናለሁ thank you ነገ ደግሞ በቀጣይ ቪዲዮ ደግሞ አለው ቀጣይ ቪዲዮ እንደዚሁ እናንተ ልካችሁልኝ ሆነ ነገር ሞከርልኝ ብላችሁኛል
ሰርፕራይዝ ነው እሱም በይልዬ ፀጉር ሞክርላችኋለሁ በራሴ ፀጉር ነው ኩሪያለ በይልዬ ፀጉር ደግሞ ሞክሬ ደግሞ አሳያችኋለሁ በይዳና ፀጉር ብዙ ሰዎች ናችሁ ሪኩዌስት የላካችሁልኝ እሱን ቪዲዮ እንሰራበት ጠብቁኝ ይሄን ቪዲዮ ካወራኩ በኋላ ቀጣዩ ቪዲዮ እሱ ነው የሚሆነው አመሰግናለሁ በጣም thank you what you said Ilana thank you please can you subscribe hit the notification bell on and comment when you've done please thank you very much